ይሄንን ፎቶ እነሱ ቆራርጠው ሪቨርስ አድርገው ለቀቁት ማለት ነው። ሪቨርስ አድርገው ለቀቁት። ልጁ ከእስልምና ወደ ክርስትና የመጣ ልጅ ነው። ልጁ ከእስልምና ወደ ክርስትና የመጣ ልጅ ነው። እነሱ የለቀቁት ግን እንዴት አድርገው ነው? ከክርስትና ወደ እስልምና ሄደ ብለው ማለት ነው። ኤግዛክትሊ ይሄንን ፎቶ ወስደው የእሱን ፎቶ ወስደው እነሱ ተቃራኒውን ሰርተው ለቀቁት ማለት ነው። ለምን? አምላካቸው በውሸት የሚከብር ስለሆነ። የሙስሊሞች አምላክ የሚከብረው በውሸት ነው። እንደ ክርስትና ደግሞ የውሸት መገለጫው ሰይጣን ነው። እንደዚህ አይነት ጽሁፎችን የሚጽፍ ልጅ ነው ልጁ። ፌስቡክ ላይ ወደ 12,000 ፎሎወር አለው። ይህንን ልጅ ነው እንግዲህ ሰለመ ብለው ቲክቶክ የለቀቁት ማለት ነው። እና ገብታችሁ ብታዩት ጽሁፎቹ ያሳየው ፎቶ ነው የእንትኖቹ ከላይ ያለችዋን ብቻ ማሳየት ትችል ነበር። የግብፅ እንትን ያሉትን ተዋቸው፣ አስወረደ። ኤኒዌይስ ልጁ ከእስልምና ወደ ክርስትና የመጣ ነው። እነሱ ደግሞ በተቃራኒው ከክርስትና ወደ እስልምና ሄደ ብለው ማሻላ ማሻላ ወደ 40,000 ሰው እንግዲህ ማሻላ እያለ እየተደሳሰቱ ነው። ይመቻችሁ። እኔንም እኮ ያሰልሙኛል በየቀኑ ሻዳ ያዘ እያሉ ይሰራሉ። ይመቻችሁ። እኛ ፎቶ አናሰልምም። ልባችሁ ክርስትናን ከተረዳ ልባችሁ ነው ክርስቶስ የሚፈልገው እንጂ ፎቶችሁ አይደለም። ሻዳ ሲይዙት እኔንም ፎቶ ፈቅጄላችኋለሁ። መፍታችሁ ነው እያደረጋችሁትም ስለሆነ ኢቨን መንዙማ ራሱ ልክ እንዳወጣው አድርገው አይታችሁታል። መንዙማ ምናምን ነገር ያወጣው አስመስለው ሁሉ እኮ ሰርተውብኛል እኮ እንትን መንዙማ አብሬ ስል ነገሩ ምናምን። በዚህ መጠን ሰው እንዴት ይጃጃላል? በኢየሱስ ነው። በዚህ መጠን እንዴት በአንደኛው ሴንቸሪ ላይ ሰው አንብቦ በሚረዳበት ላይ በእርግጥ እስልምና ውስጥ መቀመጡ በራሱ አለማንበባችሁን ውሸታችሁን የሚፈቅድ ስለሆነ ጥሩ ነው። ግን እንደዚህ አይነት አርቲክል የሚጽፉ ልጆችን ደግሞ ባይዞ ብዙዎችን እኮ እንደዛ የሚያደርጉት በቅርብ ደግሞ እንትናንም ሳዳንም ተመለሰች ብለው ደግሞ ሳዳንም ከክርስትና ወደ እስልምና ብለው ኢቭን ፌስቡክም ቲክቶክም ላይ ለቀዋታል። አይተዋል። ሁለቱም ላይ ለቀዋት ነበረ። ፌስቡክ ላይም ለቀዋት ነበር። እንዳለ ማሻላ ነው የሚለው ኮመንቱ። ልጅቷ ከእስልምና ነው የወጣችው ወደ እስልምና መጣች ብለው ኧረ መጃጃል። እኔ እነ ዘንድሮ የተግማሙበት ዘመን ያለ አይመስለኝም። በጣም በቃ አቅቷቸዋል፣ መቋቋም አልቻሉም ማለት ነው። ቀጥል። ያ በሸቀጡ እና ልጁ እንግዲህ ይሄ ነው ከእስልምና ወደ ክርስትና የመጣ ልጅ ነው። ምን ይላል? እኔ ብቻ መስሎኝ ነበረ ከእስልምና ወደ ክርስትና። እስከዛሬ ድረስ የሚጸጽተኝ ነገር ቢኖር ክርስቶስን ሳላውቅ በድቅድቅ ጨለማ ውስጥ መኖሬ ነበር። ይሁን አሁንም ረፈደብኝ እንጂ አልመሸብኝም። እኔ ብቻ መስሎኝ ነበር። ለካስ ዓለም ወደ ክርስትና እየጎረፈ ነው። የራሴን ታሪክ ስለጥፍ እንደኔ ብዙ ወደ ክርስትና ከመጡ ጋር አገናኘኝ። በውስጥ መስመር እንዲህ ይሉኛል፣ ወንድሜ እንኳን ደስ አለህ፣ ክርስትና እንዴት አየኸው? እኔ ሙስሊም ነበርኩ፣ ወደ ኦርቶዶክስ መጥቼ ነበር እያለ እንደዚህ የሚነግሩኝ ብዙ ልጆች አሉ። እኔም ከዛ ከጨለማ ከእስልምና ወደ ክርስትና የመጣሁ ልጅ ነኝ ብሎ እንደዚህ አይነት ልጥፎችን የሚለጥፍ ልጅ ነው። ነገር ግን የዚህን ተቃራኒ እነሱ ደግሞ አድርገው ለቀውበታል ማለት ነው። እዚሁ ቲክቶክ ቻናል ላይ ሙስሊሞች ቀጥሉበት፣ እኛ እናበረታታቸዋለን። የእናንተን ሐሰተኝነትና አጭበርባሪዎች እያዩ ሰዎች ካላችሁበት ጨለማ ወደ ብርሃን ስለሚመጡ እንዳታቆሙ፣ ይሄን ነገር ቀጥሉበት። ሌላ ምንም አላችሁ? ምክንያቱም ትክክለኛ ነቢያቸውን ሱና እየተገበሩ ያሉት የነቢያቸውን ሱና እየተገበሩ ስለሆነ አይፈረድባቸውም። ትክክለኛ የእምነቱን መገለጫ ነው እያደረጉ ያሉት። አርቲስቶች ያላሰለሙት እኮ የለም እኮ ዘወል እኮ ፎቶቸውን አርቲስቶች እኮ አዳርሰዋል። አስልመው ገሙ እኮ ገሙ። ከምር ኢየሱስ እኔ ኦርቶዶክሶች ፕሮድ ከመሆንባቸው ያልሆነ የሆነ የተከበረ ያኛው የሚለውን እያመጡ እንደዚህ አይነት ሲግማማ ታገኛቸው። እንዲህ የሚያደርግ ካለ ሊትራሊ ልንገራችሁ፣ ንስሐ ገቡ፣ ጋነም ነው የሚከታችሁ። እንደዚህ ሰዎችን አምጥታችሁ በሐሰት የምታደርጉ ካላችሁ ወደ ጋነም የምገቡበት ነው። ውሸት ስለሆነ ውሸት የዲያብሎስ ነው ስላለ ክርስቶስ
እናንተ ከአባታችሁ ናችሁ። የአባታችሁ ምኞት ልታደርጉ ትወዳላችሁ። እርሱ ነፍሰ ገዳይ ነው፣ ሐሰተኛ ነው፣ የሐሰት አባት ነው፣ በእውነት ላይ አልቆመም፣ ሐሰት ሲናገር ከራሱ ይናገራል ተብሎ የተነገረለት ዲያብሎስ ነው። ስለዚህ እንዲህ የሚያደርግ እንደው በጣት የሚቆጠር አንድ ከተገኘ ንስሐ ግቡ፣ ንስሐ ንገቡ። ተሳስታችሁ የታዋቂ ኡስታዞችን ታዋቂ አርቲስቶችን ኦርቶዶክስ ያልሆኑትን አምጥታችሁ እንደዛ ምሰሩ ከተገኛችሁ ንስሐ ትገቡበት ዘንድ ግድ ይላችኋል። ቢሊየን ሰው ለምን አይሄድም? እንደው ቢሊየን ካለ የፈለገ ማንም አይሄድም። ለምን ክርስቲያን ነገ ሌላ እንትን ውስጥ አይገኝም? እኛ የቆምነው ክርስቶስ ላይ ነው እንጂ ሰው ላይ አይደለም። አለት የሆነ እምነት ነው ያለን። ያ አለት የሆነው እምነታችን የተመሰረተው ክርስቶስ ላይ ነው። ክርስቶስ ላይ ነው። ስለዚህ ክርስቶስን እያየን ነው የምንራመደው። እሱን እያየን ነው እምነታችንን የምናስቀጥለው። ምንድን ነው ያለን? እንዴት ነበረ እያል ነው የምንቀጥለው እንጂ ይሁዳ ቢወጣ በይሁዳ ቦታ የሚተካለ። እናንተ ባታመሰግኑት እርሱ ፍጡራኑን ድንጋዩን እንኳን አስነስቶ እንዲናገር ማድረግ የሚችል አምላክ ነው ያለን። ቁጥር ማተር አያደርገንም። እኛ ኦልዌይስ ቁጥር ማተር አያደርገንም። ሙስሊሞቹ አሁን ሰሞኑን ተርታውን ከሀገር ውስጥ እስከ ሀገር ውጭ ያሳየናችሁ የሐሰት መረጃዎቻቸው ከቲክቶክ ኡስታዞች እስከ ቴሌቪዥን ፕሮግራሞቻቸው ላይ የቀረቡ የሐሰት መረጃዎቻቸውን ያሳየናችሁ፣ እኔም በትልቁ አካውንት ላይ የሰራኋቸውን ያያችኋቸው ትልልቅ አሉ የሚባሉ ኡስታዞች እንዳለ የቀጠፏቸውን አይተናላል፣ ተመልክተናላል። ታዲያ አንድ ሰው ጤናማ ብልህ የሆነ ሰው ዋይዝ የሆነ አይምሮን የሚጠቀም ማስተዋል የሚችል ሰው ለምንድን ነው የሚዋሹት? ኦኬ እፎይ እያለ ያለው አንዴ ቢሆን እሺ አጋጣሚ ነው፣ ሁለቴ ቢሆን እሺ አጋጣሚ ነው፣ ሶስቴ እሺ አጋጣሚ ነው። ይኸው ከወር በላይ እኮ እያንዳንዱን እያመጣን ውሸታቸውን እያሳየን ነው። ለምንድን ነው የሚዋሹት ብሎ አንድ ሰው መጠየቅ አለበት። ለምንድን ነው የሚዋሹት በዚህ መጠን? ኦኬ በዚህ መጠን የገዛ ሃይማኖታችን ላይ የሚያጭበረብሩ፣ የሚያታልሉ፣ የሚያሳስቱ ከሆነ ከዛ በኋላ የሰውን ሃይማኖት ሲያወሩ እንዴት ሊታመኑ ይችላሉ? ጤናማ ሰው ሊጠይቀው የሚገባውን፣ አስተዋይ ሰው ሊጠይቀው የሚገባውን። ይህንን ደግሞ ልታደርጉት ይገባል። ብዙዎች አሉ በእርግጥ እውነት ይበራላቸው ማስተዋል የተሰጣቸው በፊት እንጠላህ ነበር፣ በፊት እንደዚህ ነበር የተነገረን ብቻ ዘንድ ግን ተደጋጋሚ ኡስታዞችን እንደዚህ ስትል ስድብ ይመስለን ነበር። ተደጋጋሚ ባየነው ግን እውነት ነው እያሉ በውስጥ የሚጽፉልኛሉ፣ ወደ እውነት የሚመጡ አሉ። እናንተንም አፕሪሺየት እናደርጋችኋለን። ሀሰት ስታገኙብን አዋርዱን፣ እኔንም ጭምር አዋርዱን። ሀሰስና ያሌለ ያልተጻፈ ስንናገር ካገኛችሁን፣ ሀሰት መረጃዎችን ስናመጣ ካገኛችሁን፣ እስልምና የማይወክል ስናናገር ካገኛችሁን አዋርዱን። ቤታችን ክፍት ነው። እዛ ዳር ቆሞ እፎይ መሀይም ነው እፎይ እንደዚህ ነው ማለት ይቻላል፣ መፍታችሁ ነው። እሱም እኔ ፊት ግን እሱን ነገር አትደግሙትም። እኔ ፊት አትደግሙትም። ኮመንት ላይ እፎይ መሀይም ነው እፎይ ቀጣፊ ውሸታም ነው እፎይ እንደዚህ ነው ማለት መፍትህ ነው። እኔ ፊት ግን አትደግመው። ምክንያቱም መረጃ ጠይቃለሁ። እኔ ፊት ስትመጣ መረጃ ጠይቃለሁ። እንዴ ተቀባባች የማጭበርበሪያ ጤራ ሳትሆን ከጭንቅላት እዘህ የምታወራው በጭንቅላት የምትሞግተው የሐሰት የተቀባባች ከዛ ተብላ የተሰራች ፒዲኤፍ ሳትሆን እኔ ፊት እንድታወራ ፈቅድልሃለሁ። እሷን ፒዲኤፍ መዘህም ቢሆን ማለት ነው። ግን እኔ የተናገርኩት እኔ ያወራሁትን መረጃ አምጥተህ ያው ቀጥፋል እንድትለኝ እፈቅድልሃለሁ። ያንም ማድረግ ስለማትችሉ እኔን እንደዚህ ፊቴ መታችሁ እኔን ተጋፍጣችሁ መቃወም ስለማትችሉ አውቃለሁ። የምታደርጉት ምንድን ነው? እፎይ ተሳዳቢ ነው፣ እፎይ ባለጌ ነው፣ እፎይ ውሸታም ነው፣ እፎይ የሚያቀርበው ደካማ መረጃ ነው፣ እፎይ እንደዚህ ነው ማለት መፍታችሁ ነው፣ የሚሰማችሁ ካገኛችሁ። ያ ነገር ግን ዱሬቢሊቲ ያለው ወይ? ምን ያህል ነው ዘላቂነቱ? ምን ያህል ነው የሚቀጥለው? ምን ያህል ነው ይሄንን ነገር የምገፉበት? ሰው ነቅቷል። በጣም ከምነግራችሁ በላይ ሰው ነቅቶባችኋል። ይሄንን ድራማችሁን ባኖባችኋል።
የራሳችሁ ኡስታዞች እንኳን ሳይቀሩ አሁን ላይ ምን አውቀውታል። ሰው እንደነቃባቸው እንደተባነነባቸው አውቀውታል። ኮመንት ላይ እዛ ወይንም ደግሞ እዛ ፌስቡክ ላይ እየጻፍክ እዛ ቪዲዮ እየሰራ እኔ ማጣጣል ትችል ይሆናል። እኔ ፊት መጥተህ ግን አታደርገው። መረጃ ስለምጠይቀ እኔ ፊት ስትመጣ እኔ አልኳትን ቀጥታ መረጃውን ከፍቻ ያሳያለሁ ማለት ነው። እናንተን ግን 724 ያው ሁሌም እናዋርዳችኋለን። ቴሌቪዥናችሁ ላይ ፕሮግራማችሁ ላይ ድራማ ትሰራላችሁ፣ ቲክቶካችሁ ላይ ድራማ ትሰራላችሁ፣ ፌስቡካችሁ ላይ ድራማ ትሰራላችሁ። ኦሎዌስ እንዳዋረድናችሁ ነው። ለእናንተን ያፍራለኝ። ምንድነው ባለጌ ልጅ ምንድነው ምኑ ባያፍር ምኑ ያፍራል ነው የሚባለው። ኤኒዌይስ ወደ ቶፒካችን እንመለስ። እንኳን ደህና መጣችሁ። ኦኬ እሺ፣ አይመን እንኳን ደህና መጣ ብለናል። ሰላም ላንተ ይሁን። ሰላም ብያለሁ። ክርስቲያን እፎይ እንኳን ደህና ቆያችሁኝ። አለን እንግዲህ ያው ያንተን ፎቶ ጠፍቶ ነው ይሰሩብህ ይሆናል በቅርብ እና ከዚህ ማጭበርበርና ውሸታችሁ በተቻለ አቅም ሙስሊሞች ብትወጡ ደስ ይለናል። ወደ እውነቱ ወደ ብርሃኑ ክርስቶስ ሁሉን ነገር እውነት ያደርግላችኋል። ኤኒዌይስ ወደ ዛሬው ቶፒካችን እንመለስ። እስልምና ውስጥ እስካሉ ድረስ መውጣት አይችሉም ወደ እኛ ካልመጡ በስተቀር። ወደ ዛሬ ቶፒካችን እንመለስና የዛሬ ቶፒካችን እንግዲህ ምንድን ነው? እንግዲህ ሁለት የተለያዩ እምነት ይዘው አንድ ላይ ሃይማኖታዊ ስነስርዓቶችን መፈጸም ይቻላል ወይ? ሁለት የተለያዩ ሃይማኖቶች አሉ። ሉክ አንድ ሰው የራሱ የሆነ ያመነበት የአምላክ እሳቤ አለ። አምላኩን የሚገልጽበት ወይም ደግሞ አምኖ የተቀበለው የአምላክ ባህሪያት አሉ። ሌላውም ሰው ልክ እንደዛው የራሱ የሆነ የአምላክ እሳቤ እና የራሱ የሆነ የአምላክ እምነትን ይዞ ይኖራል። የተለያየ የአምላክ እሳቤ ይዞ አንድ ላይ ሃይማኖታዊ ስነ ስርዓቶችን መፈጸም ይቻላል ወይ? ለምሳሌ አንድ ላይ መስገድ ይቻላል ወይ? አንድ ላይ መጾም ይቻላል ወይ? አንድ ላይ ሃይማኖታዊ ትምህርቶችን መስማት ይቻላል ወይ የሚለውን ዛሬ በሙስሊሞቹ በኩል ያለውን እንመለከታለን። ሰው የአንዱን አምላክ ጣዖት እያለው ከዛ ጋር ህብረት ያደርጋሉ። ሉክ ለምሳሌ እኔና እፎይ እዚህ ጋር አለን። እፎይም ክርስቲያን ነው፣ እኔም ክርስቲያን ነኝ። ነገር ግን እፎይ የኔን አምላክ አይ አንተ የምታመልከው ጣዖት ነው እያለኝ እኔና እሱ ልክ አንድ ላይ ቤተክርስቲያን ማስቀደስ እንችላለን ወይ? አንድ ካህን ጋር ሄድን መሳለም እንችላለን ወይ? አንድ ላይ ሃይማኖታዊ ስነስርዓቶችን መፈጸም እንችላለን ወይ ከተባለ እንደ ክርስትናው አይቻልም። በቃ እፎይ የኔን አምላክ የሚሳደብ ከሆነ እኔ ከሱ እለያለሁ፣ እኔም ደግሞ የሱን አምላክ የምሳደብ ከሆነ ልክ እንደዛው ማለት ነው። በክርስትና እንደዚህ በአምላክ ማመቻቸት የሚባል ነገር ስለሌለ ማለት ነው። በእስልምናው ደግሞ አህባሽና ዋሃብዮች አሉ። አህባሾች የራሳቸው አቂዳ አላቸው። አላህን የሚገልጹበት አለ፣ ለአላህ የሚሰጡት የሚያሰፍጡት ባህሪ አለ። ዋሃብዮች ደግሞ ልክ እንደዚሁ አላህ ብለው ቢጠሩትም አምላካቸውን ሁለቱም አላህ ብለው ቢጠሩም ነገር ግን የተለያየ አይነት የአምላክ እሳቤ፣ የተለያየ አይነት አቂዳ፣ የተለያየ አይነት ዶክትሪን አላቸው። ለምሳሌ አህባሾች ወይም ደግሞ አህለል ሱና ወልጀማ የሚባሉት እነሱ አላህን ያለ ቦታ ነው ብለው ይናገራሉ። ለሱ እጅ፣ እግር፣ ወዘተ እነዚህ የአካል ክፍሎች የሉትም። እነዚህን ለአምላክ መናገር ከፍጡራን ጋር ማመሳሰል ነው። ስለዚህ እሱን ፍጡር አደረጉት። እንደዛ ለአምላክ እጅ፣ እግር፣ ፊት የመሳሰሉትን አካላት የሚሰጡ ከሆነ እሱማ ፍጡር ነው ብለው ይናገራሉ። ውሃብዮች ደግሞ በተቃራኒው አይ አላህ እጅ አለው፣ እግር አለው፣ እሱ ያለው ከአርሹ ከሰባተኛው ሰማይ በላይ ነው ብለው ይናገራሉ። እነዚህ ሁለቱ አካላት አንድ ላይ ሆነው መስገድ ይችላሉ ወይ? አንዱን ጣዖት የሚለው አካል ሌላውን ማሰገድ ይችላሉ ወይ የሚለውን ይህንን በስፋት እንመለከታለን ማለት ነው። ዛሬ ሙስሊሞች ካላችሁ መግባት ትችላላችሁ። በዚህ ርዕሰ ጉዳይ እንነጋገራለን። ያ ነገ ለምሳሌ ኢድ ነው። ነገ ኢድን ማን የሚያሰግዳቸው? ኢድ ማን ሊያሰግዳቸው ይችላል? ማለትም ጣዖት አምላኪ ነህ ያሉት አካል ቡራኬ ሊሰጣቸው ይችላል፣ ሊያሰግዳቸው ይችላል። አምላካችሁ ጣዖት ነው እያላቸው ሊያሰግዳቸው ይችላልን? አምላክ ያንተ ጣዖት ነው እያለ ኦኬ የኔ አምላክ ጣዖት ነው ብለህ ከሱ ብራኬ ትቀበላለህ? ማለትም
እሱ ሲያስተምር ጣዖት ነው እያለ ሲልህ ዝም ብለህ ማዳመጥ ሞራሉ ይኖርሃል? ትክክል ነውስ ብለህ ትሄዳለህ ወይ? ልጅህ አብራህ ካለች ልጅህን ይህንን ትምህርት እንድትማርስ ትፈቅዳለህ ወይ? ጣዖት ነው የሚለውን አስተምሮ ልጅህ ተምራ እንድትወጣ ትፈቅድላታለህ? ቁርአኑ በግልጽ አንድ እስካልሆናችሁ ድረስ ትክዳለህ ይላል። ምክንያቱም የዋብያዎቹም ኪታቦቻቸው ላይ እንደሚናገረው የአላህን ባህሪያቶችን መካድ ከእስልምና ያወጣል ይላሉ። ከባህሪያቶቹ ከሚሉት ውስጥ አንዱ አይምን በቁርአንና በሀዲስ የመጡትን ማጽደቅ የሚል ነው። እንደዛ ከሆነ በደንብ አስተውሉ። እንደዛ ከሆነ አላህ አለበት የሚባለው በዋብያና በአባሾች የተለያየ ነው። ከሁለት አንዳቸው አላጸደቁም ማለት ነው። ዋብያዎቹ ትክክል ከሆኑ አባሾቹ ስህተት ናቸው ማለት ነው። ዋብያዎቹ ትክክል ከሆኑ አባሾች ስህተት ናቸው። አባሾቹ ትክክል ከሆኑ ዋብያዎቹ ትክክል ናቸው። አይ የእነሱ ማረዳት ትክክል ነው የእኛም ማረዳት ትክክል ነው ከተባለ ደግሞ ሙሐመድ ትክክለኛ የሆነውን አስተምሮቱን አስተምሮ አልሄደም ነበር ማለት ነው። ትክክል የሆነ አስተምሮ አልሄደም ነበር። የሺያዎችም ይመጣል፣ የአህመድያኖቹም ይመጣል፣ የሌሎችም ሴክቶች እንደዛው እያለ ይመጣል ማለት ነው። ሁሉም ትክክል ይሆናሉ ማለት ነው። በአላህ ጉዳይ ላይ የተለያየ ንግግር ቢናገሩም ሁሉም ትክክል ወደሚሆኑበት ይመጣል ማለት ነው። ምክንያቱም አንተ ከአርሽ በላይ ነው ስትል ነው ከአርሽ በላይ ተብሎ ከተባለ እሱ ፍጡር ነው እያለ አንተ ከሌሊቱ 9 ሰዓት ላይ አላህ ይወርዳል ስትል ነው የሚወርድ የሚወጣማ ከሆነ እሱ ፍጡር ነው ጦጣ ነው እያለው አምላክን የሚወጣ የሚወርድ ነው ጦጣ ነው እያለ ፍጡር ነው እያለው አይ በቃ አንተ የምታመልከውን የማመልከው እንደዛ ብትለውም አላህ በስም ስለሚመሳሰል ችግር የለውም፣ እናመቻቸው። እኛ ክርስቲያኖች ይሄንን አናመቻችም። ለምሳሌ አንድ ሰው የክርስቶስን በስጋ መገለጥ ቢክድ፣ በስጋ መምጣቱን ቢክድ አምላክ እንዴት ቃል ስጋ ሆነ የሚለውን አልቀበልም ቢል ሊትራሊ ከክርስትና ያለምንም ማመቻቸት ያለምንም ማደራደር ያለምንም እንደው ምን ለማለት ፈልገህ ነው ሳይባል ቀጥታ ወጥተሃል ነው የምንለው። ወጥተሃል፣ ድነትህን አጥተሃል። ክርስቶስ በስጋ መምጣቱን ከካደ እንዴት ምናምን ካለ ቀጥታ ያለምንም ማከራከር ያለምንም ኮምፕሮማይዝ የሆነ እንትን ማመቻቸት ምናምን ቀጥታ ከክርስትና ወጥተሃል። 10 ብትሆኑ 9 ይሄንን ቢሉ አንደኛው ክርስቶስ በስጋ መምጣቱን ቢያምን 9 ግን ይሄንን ኖ ክርስቶስ በስጋ ቃል በስጋ አልተገለጠም ብሎ ቢል አንዱ 9ኙንም ሊለያቸው ይችላል። 9ኙንም ያስወግዳቸዋል ማለት ነው፣ ያወግዛቸዋል። አብሯቸው ህብረት አያደርግም፣ ተቆርጠው ይጣላሉ። 9ኙ ዩሲ ቁጥር አይደለም ማተር የሚያደርገን እኛ 9 ስለሆኑ ብዙ ስለሆኑ አይ በቃ እናመቻች እንዳይጠፉ 9 ስለሆኑ በቃ እናንተም እንደዛ በሉ እኔም እንደዚህ ልበል በቃ ዝም ብለን እኛም ክርስቲያን እንባል እናንተም አይቻልም። በስጋ መምጣቱን አልቀበልም ካልክ ወጥተሃል። በእስልምናውስ ዋብዮቹ አላህ ከሌሊቱ 1/3 ይመጣል ይላሉ። ሎክ አላህ ከምሽቱ 1/3 ሲቀር ይመጣል ይላሉ። አባሾቹ ደግሞ ነው አይመጣም ይላሉ። ወደ ቅርቢቱ ሰማይ አይመጣም፣ ከመጣ እንደዛ የሚባለው ፍጡር ነው የሚሆነው ይላሉ። ወደ ቅርቢቱ ሰማይ ይወርዳል የሚለው እንደዛ ብለው አላህን ካመኑ ፍጡር ነው ይላሉ። ዋብዮቹ በዚህኛው ሳይድ ይወርዳል አላህ አምላካችን ይላሉ። ሀባሾቹ ደግሞ ኖ አይወርድም፣ የሚወርድ ከሆነ ፍጡር ነው ይላሉ። ስለዚህ ተተስማሙ እነሱ ክርስቲያኖች ምን ያህል ዶግማችን ጠንካራ እንደሆነ ምን ያህል ለአምላክ ያለን እምነት የታመነ እንደሆነ ከዚህ ብቻ መረዳት ትችላላችሁ። ሎክ ከዚህ ብቻ መረዳት ትችላላችሁ። ሌላውን ተዉት። በስጋ መምጣቱን አምኖ እኛና ፕሮቴስታንት አሁን ከካቶሊኮች ጋር ለምሳሌ ከፕሮቴስታንት ጋር በስጋ መምጣቱን ያምናሉ፣ እናምናለን። ምንድነው ልዩነታችን? ለምሳሌ ክርስቶስ የሰጠውን ስጋ ወደሙን እዛ ላይ እንለያያለን፣ ጥምቀት ላይ እንለያያለና
በርዛ ብቻ ድነትን ታጣላችሁ እንባባላለና መምጣቱን በስጋ ያምናሉ፣ አምላክ መሆኑን ያምናሉ፣ ቃል ስጋ መሆኑን ያምናሉ። ጥምቀት ላይ ስለተለያየ ሚስጥራ ላይ ስለተለያየን ድነትን ታጣለህ እየተባባልን አለ የምንከራከረው ላይ እነሱስ ኢቨን የሚመጣው አካል ላይ ነው የተለያዩት። ፕሮቴስታንትና ኦርቶዶክስ የሚመጣው አካል ላይ አይደለም እንደመጣ ተማምነዋል። ቃል ስጋ እንደሆነ ተማምነዋል። ከማርያም እንደተወለደ ተማምነዋል። ኦኬ ሚስጥር ላይ ግን ተለያይተዋል። በዚህም ምክንያት ድነትን ታጣለን። ሙስሊሞች ጋስ የሚመጣው አካል ምን አለ ምን አዘዘ አይደለም ልዩነት፣ ጠባቸው እሱ ላይ ብቻ አይደለም። የሚመጣው አካል ራሱ ፍጡር ነው ፈጣሪ ነው። አባሾቹ የሚመጣው አካል ምንድነው ይሉታል? የሚወርድ ከሆነ ከአርሽ በላይ ካለ እሱ ፍጡር ነው ይሉታል። የሚመጣውን አካል ራሱ አምላክ አይደለም ይሉታል። ዋብዮቹስ ኖ አላህ ነው ከአንድ ሌሊት አንድ ሶስተኛ ሲቀር የሚመጣው አምላክ ነው ይሉታል። እስቲል እንዲህ ተለያይተው አመሻሽተው ልዩነታቸውን አያውቁትም። እስቲል አያውቁትም። ኤኒዌይስ there is no God የምትለው እንኳን ደህና መጣ። ይሰማል? ድመት ፕሮፋይል ደህና ማንኛው እያወራ ያለው ማንኛው ነህ? ማንኛው ነው እያወራ ያለው? ሰይድ ነህ? ማንኛው ነው እያወራ ያለው? አይ ቲንክ ከሁለት ሰይድ ነው ማይኩ ክፍት የሆነው ግን እንትን እያለ ማንኛው ነው የምታው? ሰይድ መሰለኝ እኮ ላውራ ይፈቀድልኛል? ማንኛው ነው ያው? እሺ ያን there is የምትባለው አንተ ነህ? ባንደና መጣ ባንደና መጣ። አይሰማም? እንኳን ደህና ቆያችሁ። ሰላም ነው? መልካም ይመስገን ነው። እንደና ይሰማል። ኦኬ በአላህ ጉዳይ ላይ ሰዎች ተለያይተው አላህን አንደኛው ላስተምሮቱ ላይ ተለያይተው ጥያቄ ማንሳት ይቻላል? ጥያቄ በኋላ ላይ ምን አልከኝ? በአላህ ላይ ሰዎች ተለያይተው አብረው ሰላት ማድረግ ይችላሉ? ሌላው በአላህ ላይ ሰዎች ተለያይተው አብረው ሰላት መቆም ይችላሉ ወይ? ይሰማለሁ እኔ ሰይድ ቀጥል። በቃ በአላህ ላይ ኔትወርክን አስተካክል። በቃ ሰይድ ቀጥል። እንኳን ደህና መጣ። የእኛም አይሰማ ከሆነ ዘሪዝ ይሰማል። አይ ኔትወርክ ቁጥሩ አይደለም ወይም ይሰማኛል። አንድ እየተቆራረጠ ነው እንጂ ይሰማል። ኔትወርክ አስተካክለህ ነው። ሌሎች ይቀጥሉ። ሰይድ አለ? የት ነህ ሰይድ? ኦኬ ወጥተዋል ሁሉ። ኦኬ ያ እንግዲህ ምንድነው ወሃቢያዎች ብዙ ጊዜ ኢሚቴት ለማድረግ የሚጠቀሙበት ነገር ምንድነው? አይ ችግር የለውም በአላህ ጉዳይ ኢማጂን እንግዲህ አምላካቸውን ጣዖት እየተባለ አይ ችግር የለውም እኛ አንድ አይነት አምላክ ነው የምናመልከው የሚል የማስመሰል ፕሮፓጋንዳና ፖለቲካ ብዙ ጊዜ ሲሰሩ ይስተዋላል። ነገር ግን በመጽሐፍቶቻቸው ደረጃ እንደዛ አይደለም። በመጽሐፍቶቻቸው ደረጃ እንዲያውም ቀድማችሁ እነዚህ ቀብር አምላኪያን የሚባሉትን አላህን ያለ ቦታ ነው ብለው የሚናገሩ አካላትን ቀድመው ከመስጊዳቸው እንኳን እንዲያጸዱ በኪታቦቻቸው ላይ አስቀምጠው ይገኛሉ። በኪታቦቻቸው ላይ አስቀምጠዋል።
ነገር ግን ወደ ሪያሊቲው ስንመጣ እንደዛ ቢሆንም በአንድ ነን በሚል ውሸትና ሐሰት ግን ይሄን ነገር ደጋግመው በሶሻል ሚዲያዎቻቸው በቴሌቪዥን ቻናሎቻቸው ሲናገሩ ይሰማሉ። ኦኬ የምር በፈጣሪ ጉዳይ ተለያይተ አንድ ነኝ ማለት ይቻላልን? የሰው ልጅ እንዴትም ሆኖ አንድ ሊያደርገው የማይችለው ነገር ሊያመቻቸው የማይችለው ነገር በፈጣሪ ጉዳይ ልዩነት የሚፈጠር ከሆነ ነው። በፈጣሪ ጉዳይ ከተለያየህ ሌላ አንድ የሚያደርግህ ነገር እንኳን ቢኖር አንድ ልትሆን አትችልም። ኦልሬዲ ትልቁ ነገር የመጀመሪያውና ዋናው